የላስታ ተራሮች በከባድ ጸጥታ ተውጠዋል። በከዋክብት ያሸበረቀው የሌሊት ሰማይ በቀዝቃዛው የተራራ አየር ላይ የተለየ ሰላም ፈጥሯል። በዚህ ጸጥታ የሰፈነበት ምሽት የጨረቃዋ ብርሃን በቀያዩ ዓለቶች ላይ ሲያርፍ ረዣዥም ጥላዎችን ይፈጥራል። አካባቢው ሁሉ የጥንት ዘመን ታሪክን በውስጡ አቅፎ የተኛ ይመስላል። በዚህ እርጋታ በተሞላበት ሰዓት አንድ ጥያቄ ወደ አእምሮአችን ይመጣል። ብዙዎቻችን የላሊበላን ውቅር አብያተ ክርስቲያናት ፎቶ ስናይ ወይም በአካል ሄደን ስንጎበኝ ራሳችንን ደጋግመን የምንጠይቀው አንድ ትልቅ ጥያቄ አለ እኮ። እነዚህ ግዙፍና አስደናቂ ሕንፃዎች እንዴት ከአንድ ወጥ ቀይ የእሳተ ገሞራ ዓለት ያውም ከላይ ወደ ታች ተፈልፍለው ሊሰሩ ቻሉ? አስቡት። እንደተለመደው ድንጋይ እየተጠረበ አንዱ በሌላው ላይ እየተደራረበ ወይም በጭቃ እየተለሰነ አይደለም የተሰሩት። ይልቁንም መሬት ውስጥ ካለ አንድ ግዙፍ ዓለት ላይ የማይፈለገውን ክፍል በጥንቃቄ በመቆፈርና በማውጣት ብቻ የተፈጠሩ ድንቅ የሕንፃ ጥበቦች ናቸው። የቅዱስ ጊዮርጊስን ቤተ ክርስቲያን የመስቀል ቅርጽ ጣሪያ ከላይ ወደ ታች ስመለከት ይህ ምስጢር መልሶ መለጠፍ በማይቻልበት ሁኔታ ይህን ያህል ፍጹምነት እንዴት ሊገኝ ቻለ? ቀዝቃዛው ንፋስ በቀይ ዓለቶቹ መሃል ሲያልፍ የጥንቶቹን ጠራቢዎች ሹክሹክታ የሚያስተጋባ ይመስላል። በእጃቸው መዶሻና መሮ የያዙ በብርቱ እምነትና በትዕግሥት ዓለቱን ሲቀርሱ የነበሩት ሰዎች እንዴት ይህን ከባድ ሥራ አከናወኑት? ምንም አይነት የዘመናዊ ቴክኖሎጂ እርዳታ ባልነበረበት በዚያ ዘመን መሐንዲሶቹ እንዴት ይህን ያህል ጥልቅ ስሌት ሊያሰሉ ቻሉ? ይህ ምስጢር ለዘመናት የብዙዎችን አእምሮ ሲያሳስብ ኖሯል። ዛሬ ማታ በዚህ ሰላማዊ ምሽት የዘመናችን ጫጫታ ወደ ጎን ትተን ወደ ኋላ ተመልሰን የላሊበላ ምስጢር አብረን እንቃኛለን። ዘና በሉ። አይናችሁን በዝግታ ጨፈን አድርጋችሁ የላስታን ንጹሕ አየር እያሰባችሁ የንጉሥ ላሊበላን ዘመን ጥበብና ተአምር ለመስማት ተዘጋጁ። ይህ ሁሉ ታላቅ ሥራ እንዴት ተጀመረ? በአንድ ርቆ በሚገኝ ተራራማ ስፍራ አዲሲቷን ኢየሩሳሌም ከጠንካራ ዓለት ላይ የመገንባት ሕልም ከየት መጣ? ወደ 12ኛው ክፍለ ዘመን እመለስ። የዛግዌ ሥርወ መንግሥት ንጉሥ የነበሩት ቅዱስ ላሊበላ በጸጥታና በሰላም አገራቸውን ይመሩ ነበር። በወቅቱ ለኢትዮጵያውያን ምዕመናን በረሃውን እና ባህሩን አቋርጠው ወደ ቅድስት ሀገር ኢየሩሳሌም ለእንግደት መጓዝ እጅግ ፈታኝና አደገኛ ነበር። ብዙዎች በመንገድ ላይ ይደክማሉ፣ አንዳንዶችም ሕይወታቸውን ያጠሩ። ይህ የሕዝብ ፕራይድ ይነካው ነበር። በአንድ ጸጥ ያለ ሌሊት የሮሃ ተራሮች በቀዝቃዛ አየር በታቀፉበት ሰዓት ንጉሡ በጸሎት ተንበርክከው ጥልቅ ራእይ አዩ። ትውፊት እንደሚነግረን እግዚአብሔር እና መላእክቱ አዲሲቷን ኢየሩሳሌም በገዛ ምድራቸው ላይ እንዲያንሱ አዘዟቸው። ይህ ራእይ የዝና ወይም የሀብት ፍለጋ አልነበረም፣ ይልቁንም ንጹሕ የፍቅርና የሰላም ጥሪ ነበር። ሕዝባቸው ያለምንም እንግልት በሰጠበት ለማዘጋጀት የተነሳሳ ቅዱስ ሐሳብ። ንጉሡ ከራእያቸው ሲነቁ የዕጣኑ መዓዛ በአካባቢው አውዶ ነበር። በውስጣቸው የነበረው ሰላም ወደር አልነበረውም። ያዩት ሕልም ከምድር በታች ያሉትን ቀያይ ዓለቶች ፈልፍሎ ሕይወት ያላቸው ውብ ቤተ መቅደሶችን መስራት ነበር። እያንዳንዱ ቤተ ክርስቲያን የኢየሩሳሌምን ቅዱሳን ስፍራዎች እንዲወክል ተደርጎ በልባቸው ተሳለ። ዮርዳኖስ የተባለ ወንዝ፣ ደብረ ዘይት የተባለ ተራራ፣ ሁሉም በዚሁ በኢትዮጵያ ምድር በሮሃ ተራሮች ላይ እንዲገነባ አሰቡ። የጸሎትና የዝማሬ ድምፅ ብቻ በሚሰማበት በዚህ ተራራ ታላቅ ሥራ ሊጀመር ነው። ነገር ግን ይህን የማይቻል የሚመስል ከባድ ሥራ እንዴት ሊያከናውኑት ይችላሉ? ምንም አይነት ዘመናዊ መሳሪያ በሌለበት በዚያ ዘመን ግዙፉንና ጠንካራውን ዓለት ወደ ውብ ቤተ ክርስቲያን ለመቀየር እንዴት አሰቡ? የሰው ልጅ እጅ ብቻውን ይህን ተራራ እንዴት ሊያሸንፈው ይችላል? እንዴት አንድም ድንጋይ ሳይደረብ አንድም ጡብ ሳይነጠፍ ግዙፍ ቤተ ክርስቲያን ማነጽ ይቻላል? ይህ ጥያቄ የብዙዎችን አእምሮ ሲያጠያይቅ የኖረ የላሊበላ ትልቁ ምስጢር ነው። በተለምዶ ግንባታ ከታች ወደ ላይ ከመሠረት ተነስቶ ወደ ጣሪያ ያድጋል። የላሊበላ ጠቢባን ግን የተጓዙት በተቃራኒው ነበር፣ ከሰማይ ወደ ምድር፣ ከጣሪያ ወደ ወለል። ይህ የመቀነስ ጥበብ ነው። አይኖቶን ጨፈን አድርገው ያንን ጊዜ በህሊናው ይሳሉት። ቀይዋን የእሳተ ገሞራ ቋጥኝ፣ በቀስታ የሚነካካው የብረት መውቀሪያ ድምፅ፣ ቲክ 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 እያለ በጸጥታው ተራራ ላይ ያስተጋባል። ከዚህ ሪትማዊ ድምፅ ጋር የጠቢባኑ ጸጥ ያለ ጸሎትና የልብ ዝማሬ አብሮ ይፈሳል። እነዚህ ግንበኞች አዲስ ነገር አላስቀመጡም፣ ይልቁንም በተፈጥሮ ቋጥኝ ውስጥ ተደብቆ የነበረውን ቤተ መቅደስ ነፃ አወጡት እንጂ አላስፈላጊውን ድንጋይና አፈር በመቅረፍ ቤተ ክርስቲያን ያልሆነውን ክፍል ሁሉ እያስወገዱ የተሸሸገውን ውበት እያወጡት መጡ። ይህ ሂደት የማይነጥፍ ትዕግስትን እና እጅግ ጥልቅ የሆነ ጥንቃቄን ይፈልጋል። አንዲት የተሳሳተች የመውቀሪያ ምት የዘመናት ድካምን ሙሉውን ጣሪያ ወይም ግድግዳ ገደል ልታገባው ትችላለች። የተበላሸውን ድንጋይ መልሶ መለጠፍ አይቻልም፣ ነገር ግን በእርጋታ በፍቅር እና በእምነት ድንጋዩን እየጠረቡ መስኮቶቹን እየከፈቱ በሮች እያበጁ በዝግታ ወደፊት ፀሐይዋ በአዲሱ ጥረባ ላይ ስታርፍ የቀይ ዓለቱ ቀለም ሕይወት ይዘራል። ከላይ ወደ ታች እየቆፈሩ ወደ ጥልቁ ሲወርዱ አካባቢው እየቀዘቀዘ የድንጋዩ ብናኝ ጠረን እና የጸሎቱ ድምፅ ይበልጥ እየተዋሃደ ይመጣል። ቀስ በቀስ የዓለቱ ብናኝ በነፋስ ሲበተን ያ በህሊና የታሰበው ውብ ሕንፃ ከምድሪቱ ማዕፀን ተገላልጦ ወደ ብርሃን
እነዚህን ግዙፍ ዓለቶች እንዴት ውብ አድርገው ቀረጿቸው? በእርግጥ የሰው ልጅ ብቻውን ይህን ሁሉ ሊሰራ ይችላል ብለን ስንጠይቅ የላሊበላ አፈ ታሪክ አንድ ልብን የሚያረጋጋ እንደ ማታ ተረት የሚጣፍጥና ጥልቅ የሆነ መልስ ይሰጠናል። ቀኑ ሲመሽ ፀሐይዋ ከላሊበላ ተራሮች ጀርባ ስትጠልቅ ቀኑን ሙሉ በመዶሻና በመሮ ሲሰሩ የዋሉት ጠራቢዎች የድካም ረፍት ለማድረግ ወደ ማደሪያቸው ያመራሉ። የመሮና የመዶሻው ቃጭል ድምፅ ቀስ በቀስ እየጠፋ ሲሄድ አካባቢው በከባድ ጸጥታ ይወጣል። ነገር ግን በዚያ ጥልቅ የሌሊት ጸጥታ ውስጥ ሥራው በጨረር ቆንበልባል። ታሪኩ እንደሚነግረን የሰው ልጆች ተኝተው ሲያርፉ የላሊበላ ሰማይ በከዋክብት ሲሞላ፣ የሰማይ መላእክት በነጭ ብርሃን ተከበው ወደ ምድር ይወርዳሉ። የሰው ልጆች በቀን የጀመሩትን የውበት ሥራ መላእክቱ በሌሊት ይቀጥሉታል። ያለምንም ጫጫታ፣ ያለምንም ድካም ማለቱን እንደ ሰም እያቀለጡ ቅርሶን ያወጡታል። በዓይነ ሕሊናችሁ ተመልከቱት። የጨረቃዋ ብርሃን በቀይና ጠንካራ ዓለቶች ላይ ሲያርፍ፣ የሌሊቱ ቀዝቃዛ አየር ከመንፈሳዊ እርጋታ ጋር ሲዋሃድ፣ መላእክቱ በዝምታ ቤተ መቅደሶቹን ይቀርጻሉ። የድንጋዩ ብናኝ እንደ ጧት ጤዛ በለስላሳው ይረግፋል። የሰው ልጅ ላብ ከሰማያዊ ጸጋ ጋር የሚገናኝበት እጅግ ውብ የሆነ የሌሊት አንበር። ጠዋት ፀሐይ ስትወጣ ወፎች ሲዘምሩ፣ ጠራቢዎቹ ወደ ሥራ ገበታቸው ሲመለሱ፣ ትናንት ማታ ጥለውት ከሄዱት እጅግ በበለጠ ሁኔታ ሥራው ተፋጥኖ ዓለቱ ተቀርጾ ያገኙታል። በአንድ ሌሊት ውስጥ የተሠራውን ተአምር አይተው ይህ የሰው እጅ ብቻ አይደለም ብለው በዝምታ ፈጣሪን ያመሰግናሉ። ይህ ትውፊት ላሊበላን የድንጋይ ላይ ጥበብ ብቻ ሳይሆን የእምነት፣ የፍቅርና የመንፈሳዊ ትጋት ሕያው ምስክር አድርጎ ያቆመዋል። ከእነዚህ አስደናቂ ውቅር አብያተ ክርስቲያናት ሁሉ የሰው እጅ እንዴት ይህን ያህል ፍጹም የሆነ ጥበብ ከደረቅ ቋጥኝ ላይ ሊፈለፍል ቻለ ብለን ደጋግመን የምንጠይቀው ጥያቄ ይበልጥ ጎልቶ የሚሰማን በቅዱስ ጊዮርጊስ ወይም ቤተ ጊዮርጊስ ፊት ስንቆም ነው። ከመሬት ወለል በታች በአንድ ወጥ ቀይ ከለት ላይ ወደ ታች የተጠረበው ይህ ቤተ ክርስቲያን እጅግ አስደናቂና ትክክለኛ የሆነ የመስቀል ቅርጽ አለው። ከላይ ሆነን ወደ ጥልቁ ስንመለከት የጠዋቷ ፀሐይ በቀይ ከለቱ ላይ ስታርፍ የምትፈጥረው ደማቅ ቀለም የዘመናትን ታሪክ በጸጥታ ያንሾካሹካል። የቅርጹ ውበት፣ ማዕዘናቱ የተሰሩበት ጥበብና ጂኦሜትሪ ዓይን የሚያስደምም። ቀስ ብለን በዘመናት ውስጥ በተረገጠው ጠባብ መተላለፊያ ወደ ታች ስንወርድ የቀለቱ ቅዝቃዜ በእጃችን ላይ በለስላሳው ይሰማናል። ከላይ የሚወርደው የፀሐይ ብርሃንና በጭለቱ ግድግዳዎች ላይ የሚያርፈው ጸጥታ የሰፈነበት ጥላ ልዩ የሆነ መንፈሳዊ እርጋታን ይፈጥራሉ። በቦታው ላይ የሰፈነው ዘመን የማይሽረው ሰላም የልብ ትርታን ያስተክላል። እያንዳንዱ የቀለቱ ገጽታ፣ እያንዳንዱ የተቀረጸው መስኮት ያንን መሠረታዊ ጥያቄያችንን መልሶ ያስተጋባል። ይህ በእውነት በሰው እጅ ብቻ የተሠራ ነው ወይስ መላእክት በሌሊት ወርደው አግዘዋቸዋል? በቤተ ጊዮርጊስ አደባባይ ላይ ቆመን ቀና ስንል ከላይ የሚታየው ሰማይ በቀለቱ ግድግዳዎች የተገደበ ይመስላል። ዝናብና ነፋስን፣ ዘመንና ትውልድን ተቋቁሞ የቆመው ይህ አስደናቂ የመስቀል ቅርጽ ያለው ሕንፃ ዝምታው ራሱ ብዙ ይናገራል። በዚያ ጥልቅ ጸጥታ ውስጥ የቀዩ ድንጋይ ጠረንና በዘመናት ውስጥ የሰረጸው የዕጣን መዓዛ ሲዋሃድ የጥንቶቹ አባቶች እምነትና ትዕግሥት ምን ያህል! በታሪካችን መጀመሪያ ላይ አንድ ትልቅ ጥያቄ አንስተን ነበር። እነዚህን ግዙፍና ውብ አብያተ ክርስቲያናት ከአንድ ወጥ ቋጥኝ ድንጋይ ውስጥ እንዴት ሊፈልፍሉ ቻሉ የሚል ጥያቄ። አፈ ታሪኩ እንደሚለው በቀን የሰው ልጅ፣ በሌሊት ደግሞ መላእክት ይገነቡት ነበር ይላል። ነገር ግን እውነተኛውና ልብን የሚነካው መልስ ከድንጋዩ ከመዶሻውና ከመሮ ባሻገር ያለው ነው። እነዚህ አስደናቂ ሕንፃዎች የተገነቡት ወደር በሌለው ጥልቅ እምነት፣ በሚያስደንቅ የሥነ ሕንፃ ጥበብና ትውልድን በተሻገረ ማያልቅ ትዕግሥት ነው። የላስታን ቀይ ዓለት ሲፈልፍሉ እያንዳንዱ የመዶሻ ምት ጸሎት ነበር። እያንዳንዱ ጠጠር ከዋናው ዓለት ላይ ሲገነጠል ፈጣሪያቸውን ለማክበር ያላቸውን ጽኑ ፍቅር መግለጻቸው ነበር። የላሊበላ ውበት ያለው በድንጋዩ ላይ ሳይሆን ድንጋዩን በፈለፈለው የሰው ልጅ እምነት፣ ጥበብና ጽናት ውስጥ ነው። አሁን በላሊበላ ተራሮች ላይ ፀሐይ ቀስ እያለች እያዘቀዘቀች ነው። ቀኑ በመሸ ቁጥር የአካባቢው ጸጥታ ይበልጥ እየጠለቀ ይሄዳል። የካህናቱ ለስላሳ የያሬድ ዝማሬ ከቀዝቃዛው የተራራ ነፋስ ጋር ተዋህዶ ይሰማል። የዕጣኑ ጭስ በዝግታ ወደ ሰማይ ይወጣል። ይህ በድንጋይ ላይ የተጻፈው ታሪካችን የኢትዮጵያውያን የትዕግሥት፣ የጥበብና የእምነት ማሳያ ሆኖ ለዘላለም። እናንተም ከዚህ ረጅም እና ጥልቅ የታሪክ ጉዞ በኋላ በአእምሮአችሁ ሰላም እና እረፍት እንዳገኘችሁ ተስፋ አደርጋለሁ። የላሊበላን ውበት በምናባችሁ እያሰባችሁ አእምሮአችሁን ዘና አድርጉ። ይህ አራዳ ፍሊክስ ነው። ታሪካችንን፣ ባህላችንን እና ማንነታችንን በኩራት የምንካፈልበት የሁላችን ቤት። ሌሎች እንዲህ ያሉ አባቶቻችን ያቆዩልን ጣፋጭና ታሪካዊ ትረካዎች ወደፊትም አብረን እንድንሰማ ቻናላችን ሰብስክራይብ ማድረግ አትዘንጉ። ደህና አደሩ። የተረጋጋ ሌሊት። ሰላም ለሀገራችን፣ ሰላም ለሁላችን።